ኢስላም ሲሰጥ ወይ ደግሞ ኢማን ሲሰጥ የልብ ጽዳት ታይቶ የልብ መልካምነት ታይቶ የልብ ምንነት ተመርምሮ ነው የሚሰጠው። የልብ ምንነትን ደግሞ ማን ነው የሚወስነው የሚል ጥያቄ ይመጣል። የልብ ምንነትን ማን ነው የሚወስነው ወደሚለው ጥያቄ ስመጣ አላህ Subhanahu Wa Ta'ala የሰው ልጅ ወደ መሽያ በነገራችን ላይ የመሽያን ጥያቄ አልጨረስንም። የመሽያን ጥያቄ አልጨረስንም። ወደ መሽያ ጥያቄ ስንመለስ ደግሞ የሰው ልጅስ መሽያ አለው እንዴ? ፍላጎት አለው እንዴ? የሆነ ነገር የማድረግ ምርጫ አለው ወይ? ፍላጎት ወይ ደግሞ ምርጫ አለው ወይ? ነዓም የሰው ልጆችም ምርጫ አላቸው። የሰው ልጆች ምርጫ ምን አይነት ምርጫ ነው? አላህ Subhanahu Wa Ta'ala ለየትኛውም የሰው ልጆች ምርጫ ሰጥቷል። ቁርአን ላይ ሲናገር ረብል ዒዘቲ ወልጀላል ምን ይላል? ኢና ሀደይናሁ ሰቢለ ኢማ ሻኪራን ወኢማ ከፉራ። ሁለት መንገዶችን መርተነዋል። ወይ ቀጥተኛውን መንገድ ተመርቶ አመስጋኝ መሆን ወይ ደግሞ የጠመመው መንገድ ተመርቶ ወደ ጥፋት መሄድ ነው። ስለዚህ ግለሰቡ ሁለት ምርጫዎች አሉት። አላህም Subhanahu Wa Ta'ala የሱን ቀደር አንጠልጥሎ ለመላእክቶች ሲሰጥ ይህ ግለሰብ ይሄንን ሰላት ከሰገደ ከሰላቱ በኋላ ይሄ ነገር ይሁን ከሰላቱ በኋላ ይሄ ነገር ይከሰት ብሎ ያስቀምጥለታል ማለት ነው። ተግባባን? አስተውላችኋል? ለምሳሌ እኔ በራሴ ላይ ያካስተዋልኩት ነገር አንዱ መልካምን ነገር ስሰራ ከዚያ በኋላ ላሉ መልካም ነገሮች ልቤ እየተከፈተ ይመጣል። በጣም ደስ እያለኝ መልካም ነገሮችን እያበዛው መጣለሁ። ጥሩ ነገር በሰራው ቁጥር መጥፎ ነገሮችን አንዴ ብቻ እንኳን ወንጀል ከሰራው መልካም ነገርን ደግሜ መስራት በጣም ይከብደኛል። ሐታ ወንጀልን ሰርቼ ምተኛ ከሆነ ለፈጅር ሰላት መነሳት ሁላ ይከብደኛል። ብዙ ጊዜ ያስተዋልኩት ነገር ነው ይሄ። ብዙ ሰዎች ራሳቸው ላይ ያስተውላችሁ ይሆናል። ለዚያም ነው አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር والذين اهتدوا زادهم هدى وآتاهم تقواهم ይላል። እነዚያ መመራትን የሚፈልጉና ቀጥተኛውን መንገድ ለመመራት ራሳቸውን የሚታገሉ ሰዎችን ደግሞ زادهم هدى وآتاهم تقواهم ቀጥተኛውን መንገድ የበለጠ ፈጣሪ ይመራቸውና በሩን ይከፍትላቸዋል። ያ ማለት ደግሞ አንድ ምን ሰራት መልካም ስራ ሌላ መልካም ስራን አስከትላ ትመጣለች። ሁለተኛዋ መልካም ስራም ሌላ መልካም ስራን አስከትላ ትመጣለች። እኛ ሰንሰለቱን እስከምንሰብረው ድረስ በሆነ ወንጀል ተግባባን። እንዲሁም ደግሞ ፈለማ ዛጉ አዛገ አላሁ ቁሉበሁም ይላል። እነዚያ የጥመትን ስራ ፈልገው ጥመትን የሰሩ ሰዎችን ደግሞ የጥመትን ስራ መርጠው ወደዚያ ስለሄዱ አጠመምናቸው አለ። አንተም መጥፎ ነገር መስራት ስትጀምር ያንን መጥፎ ነገር በሆነ መልካም ስራ እስካልሰበርከው ድረስ መጥፎ ነገር መልካምን ነገር እያከበደብህ ነው የሚመጣው። መጥፎ ነገር እየሰራህ ትቀጥላለህ ማለት ነው። ስለዚህ ስለ መሺአ ጉዳይ ስመጣ የሰው ልጆች ምርጫ አላቸው። ነዓም ምርጫ አላቸው። ምርጫ እንዳላቸው የምታውቁና የማታውቀው ለምሳሌ ወገናችን ክብረት እዚህ ጋር ቁጭ ብሎ እያዳመጠ ነው ወይ ደግሞ ቅድም ሲናገር ነበር። ቅድም ይናገር በነበረበት ሰዓት ላይ ቲክቶኩን ዘግቼ ልውጣና ሙዚቃ ላዳምጥ ቢል ማንንም አይከለክለውም አይደል? ማንንም አይከለክልህም። ያንተ ምርጫ ነበር። ቲክቶኩን ዘጋና ወጥተህ ሙዚቃ ታዳምጥ ነበር፣ ትችል ነበር። ምርጫ ነበረክ። ወላኪን በራስህ ፍላጎት በራስህ ምርጫ ቁጭ ብለህ እያዳመጥክ ነው። አሁንም እየሰማኸኝ አቦይ ልጅ ደብሮኛል ምንድነው ዝም ብሎ የሚያወራው ብለህ መውጣት ትችላለህ። ማንንም አይከለክልህም። ምክንያቱ ሲባል ነፃ ምርጫ አለክ። በዚህ ነፃ ምርጫ ምክንያት የምትመርጠው ነገር ይታይና ይገመታል። ይህ ግለሰብ መልካምን ነገር ይፈልጋል እንዴ ውስጡ ለመልካም ለቀና ነገር የተከፈተ ነው ወይ የሚል ነገር ይታይና በስተመጨረሻም በዚያ ልክ የምትመነዳ ይሆናል። ስለዚህ ወደ ምርጫ ጉዳይ ስመጣ ወደ ፈትራት አይችልም። ግን የሰው ልጅ የምርጫ ነፃ ፍቃድ አለው ወይ? ነዓም ነፃ ፍቃድ አለው። ነፃ ፍቃዱ ግን ቬሪፋይ የሚደረገውና ወደ ተግባር የሚለወጠው የፈጣሪ ፍቃድ ሲታከልበት ነው። ለምሳሌ ያክል ክብረት አሁን እያዳመጠኝ ምን አለ? ይሄንን እንትን መጨረስ አለብኝ አለ። ይሄንን ላይቭ ቁጭ ብዬ በቃ ይሄ ሙአዝ የሚባለው ልጅ እስኪጨርስ ድረስ መጨረስ አለብኝ ብሎ ወሰነ። ከወሰነ በኋላ ሞባይሉ ጠፋ ስላችሁ በቃ ሸዳውን ሆነ። ዝም ብሎ ቻርጅ ቢሰካ ባይሰካ ምንም ነገር አልሰራም አለ። ክብረት ወስኖ አልነበረም እንዴ? ወስኖ ነበር፣ ግን ፈጣሪ አልወሰነው። ፈጣሪ አልፈቀደው። ፈጣሪ ካልፈቀደው የክብረት ፍቃድ ሚዛነ ቢስ ነው የሚሆነው። ምንም የሚቀመጥበት ቦታ አይኖረው። ምክንያቱ ሲባል ሁሉም ፍጥረት የፈጣሪ ፍጡር ነው። የፈጣሪ ፍጡር እስከሆነ ደግሞ ያኔ ያለው። ስለዚህ የመሺአ ጉዳይ ጋር ስመጣ ፈጣሪ እስካልፈቀደው ያለ ፈጣሪ ፍቃድ አንዳች ሊከሰት የሚችል ነገር የለም። ወላኪን መሺአ ኢራዳ ሸርዕያ ወይ ደግሞ ኢራዳ ሸርዕያ የሚባለው ጋር ስመጣ ፈጣሪን መገዛት የፈጣሪ ፍላጎት ነው። ቅድም ያነሳሃት ነጥብ አለች ክብረት። ፈጣሪ እሱን እንዳንገዛው ፈልጎ ነበር ማለት ነው የሚል ነገር አንስታል ነው። እዚህ ጋር አሁን ኢራዳ ሸርዕያ ጋር ነው የምንመጣው። ኢራዳ ሸርዕያ ማለት ፈጣሪ በአምልኮ ደረጃ ከሰዎች ልጅ የሚፈልገው ነገር ማለት ነው። በአምልኮ ደረጃ ከሰዎች ልጅ የሚፈልገው ፈጣሪ በአምልኮ ደረጃ ከሰው ልጅ የሚፈልገው አንድና አንድ ነገር ብቻ ነው። እሱ ምንድነው? እሱን እንዲገዙትና በሱ ሌላን እንዳያጋሩ፣ መልካም ነገሮችን እንዲሰሩ፣ ከመጥፎ ነገሮች እንዲርቁ፣ ጥሩ ነገሮችን ብቻ እንዲሰሩ ነው ፈጣሪ የሚፈልገው። ወላኪን ይሄ ኢራዳ ሸርዕያ የሚባለው ነገር የግድ መከሰት አለበት ማለት አይደለም። ፈጣሪ ያን ነገር ይፈልገዋል ማለት ከፈለገ በኋላ ለሰዎች ልጅ ምርጫ ይሰጣል።
ከሰው ልጆች መካከል ምርጫውን ፈልጎ መጥቶ አጥንቶ ኦኬ ፈጣሪ ከኔ የሚፈልገው ይሄ ነው እንዴ ብሎ መጥቶ የሚፈልገው ወይ ደግሞ መጥቶ የሚያገኘው ፈጣሪ የፈቀደለት ሰው ያን ነገር ያገኛል። ያን ነገር ያላገኘና ኃጢአት የሰራ ሰው ደግሞ ኢራዳ ሸርዕያ የሚባለውን ፈጣሪ ከሱ የሚፈልገውን አምልኮአዊ ፍላጎትን ጣሰ ነው የሚባለው። እንዴ የፈጣሪ ፍቃድ ይጣሳል እንዴ? ፍቃድ እዚህ አሁን ያለው ነገር ይሄ ነው ለማለት ፈልጌ ነው። ወገናችን ክብረት ወደ ፍቃድ የሚባለው ነገር የግድ መከሰት አለበት ማለት አይደለም። ፈጣሪ ያን ነገር ይፈልገዋል ማለት ከፈለገ በኋላ ለሰዎች ልጅ ምርጫ ይሰጣል። ከሰው ልጆች መካከል ምርጫውን ፈልጎ መጥቶ አጥንቶ ኦኬ ፈጣሪ ከኔ የሚፈልገው ይሄ ነው እንዴ ብሎ መጥቶ የሚፈልገው ወይ ደግሞ መጥቶ የሚያገኘው ፈጣሪ የፈቀደለት ሰው ያን ነገር ያገኛል። ያን ነገር ያላገኘና ኃጢአት የሰራ ሰው ደግሞ ኢራዳ ሸርዕያ የሚባለውን ፈጣሪ ከሱ የሚፈልገውን አምልኮአዊ ፍላጎትን ጣሰ ነው የሚባለው። እንዴ የፈጣሪ ፍቃድ ይጣሳል እንዴ? ፍቃድ ማይኩን ወንድሜ ተደላ ባረከላሁ ፊክ እንኳን በሰላም መጣህ ብያለሁ። ስለዚህ አሁን ያለው ነገር ይሄ ነው ለማለት ፈልጌ ነው። ወገናችን ክብረት ወደ ፍቃዱ ጉዳይ ስመጣ እንደዚያ ነው። መጨረሻ ጋር ስመጣ ደግሞ ወደ ኸልቅ አፍዓል العباد የሚባል የሆነ ትልቅ መስአላ ነው። ይሄ ትልቅ ሰፊ መስአላ ነው። አሁን እናውራ ካልን መግሪብኛ ጋር እየደረሰን ረጅም ሰዓት ነው የሚፈጀው። እሱ ምንድነው ባሮች ስራቸውን ፈጥረዋል ወይ የሚል ባሮች ስራቸውን ፈጥረዋል ወይ? ባሪያ እኮ ስራውን ይሰራል አይደል? ለምሳሌ ያክል አሁን እየተናገርኩ ነው። አሁን እየተናገርኩ ያለሁትን ነገር ፈጣሪ ነው እያደረገ ያለው ካልን አንዳንድ ፍርቃዎች እንዲህ የሚሉት ምንድነው ኸልቅ አፍዓል العباد ላይ እንዲሁም ተናጋሪው ግለሰቡ ሆነ እንጂ አምላክ ነው በሱ ውስጥ እየተናገረ ያለው የሚል እምነት አላቸው። በእስላም ያ ነገር በአህለ ሱነት ወልጀማዓ ዘንድ እንዴት ነው የሚታየው ሲባል ላ አይደለም። አንድ ግለሰብ ሮቦትን ሰራን በል አንድ ግለሰብ ሮቦትን ሰራን በል ለምሳሌ እንዲቀርባችሁ ነው። የሆነ ሮቦት ሲሰራ አርቲፊሻሊ ኢንተሊጀንት የሆነን ሮቦት ነው የሰራው። አርቲፊሻል ኢንተሊጀንስ የተጫነበት ማለት ነው። ኢንተሊጀንት የሆነ ሮቦት ሰራ። ያ ሮቦት በራሱ ሰዓት ራሱን ማዘዝ የሆነ ነገር ማድረግ እንትን ማድረግ ይችላል ትእዛዝ ተደርጎበት። ያን ሮቦት ሙሉ በሙሉ ጭኖት ከሄደ በኋላ ያ ነገር ዋዕይ የሚባል ወይ ደግሞ አዌርነስ የሚባል አሁን ላይ አርቲፊሻል ኢንተሊጀንስ የሚባሉ ነገሮች በአጠቃላይ አዌርነስ የላቸውም። በዚሁ አጋጣሚ አዌርነስ የሚባል ነገር የላቸው። አዌርነስ ለመፍጠር ነው እየተካሄደ ያለው። የሰው ልጅ ግን አዌርነስ የሚባል ነገር አለው። በራሱ ሁሉን ነገር ሲያደርግ አስቦ አስተውሎ አስተንትኖ ጠቃሚውን ከንትኑ ለይቶ ምኑን ከምኑ ኢንፑት ነገር እንኳን ሳይቀመጥበት ምክንያቱም ሲባል አፈጣጠሩ ራሱ ከነ ኢንፑቱ ስለተፈጠረ ማለት ነው ከነ ሶፍትዌሩ ስለተፈጠረ። ስለዚህ አሁን በስተመጨረሻ ምንድነው የሚሆነው ነገር ይሄን ሮቦት የሰራው ግለሰብ ሮቦቱን ለቀቀውን በል ሮቦቱ አዌርነስ ካለውና የፈለገውን ነገር በራሱ መርጦ በራሱ ምርጫ የሚሰራ ከሆነ ሮቦቱን የሰራው ግለሰብ ነው ሮቦቱ የሰራውን ነገር ሰራ የሚባለው ወይስ ሮቦቱ ነው ሰራ የሚባለው? እያስተዋላችሁ ነው ያልኩ ያለውትን ነገር። የሆነ ግለሰብ አንድ ሮቦት ሰራ ነው ያልኩት። ያ ሮቦት አዌርነስ ካለው አሁን ያሉ ሮቦቶች አንድም አዌርነስ ያለው የለም። 0.0001 አዌርነስ ያለው ሮቦት የለም። አዌርነስ ማለት ነገሮችን በራስ የማስተዋልና በራስ የማድረግ አቅምና ማለት ነው። እስካሁን ድረስ ያሉት የሆነ ነገር ይጫንባቸዋል። ሲኢን የሚባሉ ነገሮች አሉ። ሲኢን ኢንፑት ማለት ነው ይቀመጥባቸዋል። ያን ነገር ተንተርሰው ነው ነገሮችን እንትን የሚሉት። ግን በራሱ ፍላጎት በራሱ ፍቃድ ነገሮችን መወሰን የሚችል ሮቦት አንድ ሰው ሰርቶ ከለቀቀ ምርጫ ሰጥቶት ከለቀቀ ያ ሮቦት ተነስቶ የፈለገውን ነገር መርጦ የሚሰራ ከሆነ ያንን ነገር ሰራ የሚባለው ምንም እንኳን ያ ሮቦት ቬሪፋይ መደረግን ፍቃድን የሚጠብቅ ቢሆንም ያን ነገር ለመስራት ከዚያ ግለሰብ ያን ነገር ሲሰራ እከሌ ሰራ ነው የሚባለው ሮቦቱ ሰራ ነው የሚባለው? ሮቦቱ ሰራ ነው የሚባለው ሙሉ በሙሉ አዌርነስ ስላለው ማለት ነው። ተግባባን? አዌር ስለሆነ ሮቦቱ ሰራ ነው የሚባለው ከውዝ አዌርነስ አለው ሙሉ በሙሉ። ግን ሰውየው ምን አደረገ ነው የሚባለው? ቬሪፋይ ያደረገ ፈቀደለት ነው። ለምን ፈቀደለት ሲባል ሮቦቱ ያን ነገር ስለሚገባው ፈቀደለት። ወደ ፈጣሪ ጉዳይም ስንመጣ ወሊላሂ አልመሰሉል አዕላ አላህ ሱብሓነሁ ወተዓላ የሰው ልጅ ከፈጠረ በኋላ ሙሉ በሙሉ አዌርነስ እንዲኖረው ነገሮችን ማስተዋል እንዲችል ማስተንተን እንዲችል ጥሩ ነገር ከሰራው መነዳበታል የሚለውን ነገር እንዲያውቅ አደረገና መልእክተኞችን ልኮ መልእክተኞችም አጠቃላይ ያለውን ነገር የሰው ልጆችን አስረዱ። መልእክተኞች ከፈጣሪ ጋር ሰዎችን አስተዋወቁ። ከፈጣሪ ጋር ሰዎችን ካስተዋወቁና ሁሉን ነገር ካስቀመጡላቸው በኋላ የሰው ልጅ ተለቀቀ ማለት ነው ስራውን እንዲሰራ። የሰው ልጆች ያንን ስራ መስራት ጀመሩ። ያንን ስራ ሲሰሩ በራሳቸው ፍላጎት ነው የሚሰሩት፣ በራሳቸው ሐሳብ ነው የሚሰሩት፣ በራሳቸው ፍቃድ ነው የሚሰሩት። ያ ፍቃዳቸው ግን የፈጣሪን ኢራደል ከውንያ ወይ ደግሞ መሺአ የሚባለውን ያሻል ቬሪፋይ ተደርጎ ወደ ስራ ተገባ። ስለዚህ አሁን ሮቦቱ ሙሉ በሙሉ አዌርነስ ካለውና የራሱን ኃላፊነት የሚቀበል ከሆነ በራሱ የሚሰራውን ነገር ኃላፊነቱን የሚቀበል ከሆነ
ሮቦቱ በሚሰራው ነገር የሮቦቱ ሰሪ ያን ነገር ሰራ የሚባልበት ምክንያት የለም። ግን አሰሪ ነው ቢባል ይቻላል። ለምሳሌ ያክል አላህ ሱብሓነሁ ወተዓላ ለም የፍዐል ወላኪነሁ አፍዐለ ነው የሚባለው። አላህ ሱብሓነሁ ወተዓላ ያን ነገር አልሰራም፣ ግን አሰራ። ሰራና አሰራ ይለያያል። ተግባባን? ሰራና አሰራ ይለያያል። ምክንያቱም ሰራ ማለት ራሱ ሙባሽር ነው፣ ያን ነገር በእጁ ይዞ አደረገው ነው። አሰራ ማለት ደግሞ ሌላ አካልን አሰራ ነው። አላህ ሱብሓነሁ ወተዓላ ለባሮች ስራ ሰሪ አይደለም፣ አሰሪ ነው። ናም ፈቃጅ አምላክ ነው። እነሱ ያን ነገር መስራት ሲፈልጉ ፈቀደላቸው። ለምን ፈቀደላቸው ሲባል ኃላፊነቱን ተቀብለው አይደለም እንደ እየሰሩ ያሉት። ማለትም የሆነ ነገር ስትሰራ እኮ ወስነህ ያን ነገር ስታደርግ እኮ ኃላፊነቱን ተቀብለህ እኮ ነው አይደል እንደ የምታደርገው። የሆነ ነገር ወስነህ ሙዚቃ ስታዳምጥ አሁን ለምሳሌ ሙዚቃውን ይጎዳሃል መጉዳቱን እያወቅህ ነው የምታዳምጠው። ስለዚህ አንተ በራስህ ፍቃድ ፈልገህ አምነህበት እንትን ያልከውን ፈጣሪ ቢፈቅድልህ ታዲያ ችግሩ የቱ ጋር ነው? ምክንያቱም አንተ ስለምትቀጣበት አንተ ስለምትጠየቅበት ማለት ነው። ወላኪን እንዲህም ሆኖ አላህ ሱብሓነሁ ወተዓላ ወላሁ ዩሪዱ አን የቱበ ዐለይኩም እንዲህም ሆኖ ነፃ ምርጫ ሰጥቶክ ነፃ ምን ሰጥቶ ሁሉን ነገር እንዲፈቅዶልህ አግራርቶልህ እንኳ የፈለከውን ወንጀል ሰርተህ የፈለከውን በደል በድለህ ተመልሰህ ስትመጣና ይቅርታ አድርግልኝ ስትለው ትናንትና አቅሙን ሰጥቶ ያሰራህ አምላክና እሱን ያመጽከው አምላክ ዛሬ ተመልሰህ ይቅርታ ስትጠይቀው ግን አይ የሆነ እንትን አቅርብልኝ የሆነ እንትን አድርግልኝ የሚል ነገር የለም ፈጣሪ ዘንድ። ወዲያው ይቅርታ ያደርግልሃል፣ ነገሩ አለቀ ማለት ነው። ስለዚህ ይሄን ያለው ነገር የቀደር ጉዳይ ይሄን ይመስላል። ከዚህም በላይ በጣም ሰፊ ነው። በተለይ ኸልቅ አፍዓል العباد ላይ ኡስታዝ ወሂድም ይሄው እዚህ ጋር አሉ፣ እሳቸውም ሊተነትኑት ይችላሉ። ያን ነጥብ በጣም ሰፊ መስአላ ነው። ብዙ ፊረቆች የተፈጠሩበት ጉዳይም ነው ኸልቅ አፍዓል العباد የሚባለው። የመሺአ ጉዳይም እንደዚያው ነው። ቅድም ኡስታዛችን ያነሱት ጀብሪያና ቀደሪያ የሚባሉትም በዚህ ምክንያት ነው የተፈጠሩት እና ይሄን ይመስላል። ስለዚህ በኢስላም ውስጥ ያለው ይሄ ነው። አላህ ሱብሓነሁ ወተዓላ ለባሮች ፍቃድ ሰጥቷል። ናም ሰጥቷል። የነሱ ፍቃድ ግን ተግባራዊ ሊሆን የሚችለው ፈጣሪ ፍቃድ ሲሰጣቸው ወይ ደግሞ ሲፈቅድላቸው ነው። ፈጣሪ ለምን ፈቀደላቸው? እሱ እኮ ነው ያሰራቸው። አላሰራቸውም። የሰው ልጆች አዌርነስ አላቸው፣ ዋዒ አላቸው፣ ማሰብ ይችላሉ። እንዲሁም እኔ ማሰብ የምችለው ማድረግ የምችለው መፍቀድ የምችለው ነገር እኔ ለማድረግ ፈልጌ ስትከለክለኝ ተጋፋኸኝ ነው የሚባለው። እንዲሁም በአንደኛው ሳይድ ከመጣም ማለት ነው። ስለዚህ ፈጣሪ የሰዎችን ልጅ መብትን አይጋፋም፣ ሰጣቸው፣ አቅሙን ሰጣቸው፣ እንዲወስኑ ማደረጋቸው እንት እንዲሉ አደረጋቸው። በወሰኑት ነገር ግን የመጠየቅ ግዴታ አለባቸው ማለት ነው። ምክንያቱም ያን ነገር ስታደርግ ኃላፊነቱን ተቀብለህ ነው የምታደርገውና ይሄው ነው ያለው። አመሰግናለሁ። ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይረን ጀዛ ኡስታዝ። አጅርን አላህ ይጻፍልህ፣ አጅርን በእኽላስ ይቀበልህ ኢንሻአላህ። ጀዛኩሙላሁ ኸይረን ጀዛ። ሜሮን የት ሀገር ነው ያለሽው? መጽሐፍ ነበረኝ አንድ ማዳንና መዳን በኢስላም የሚል ስለ ፕሪዲስቲኔሽንም ስለ መዳንም አጠቃላይ ስለ ካልቪኒዝም አርመኒያኒዝም ስለ ዝዊንግሊም በኦፕንነስ ቴዎሎጂም በዚህ በመዳን ዙሪያ ላይ የኦርቶዶክስም የካቶሊክም የኦኒጂሰስም የጆባ ዊትነስም ዩኒቨርሳል ሳልቬሽንም ሁሉንም አጠቃላይ የጻፍኩት አንድ መጽሐፍ ነበረኝ 400 ገጽ የሚደርስ መጽሐፍ። የት ነሽ ልላክልሽ? የት ሀገር ነው የምትኖሪው ሜሮን? ይላክ ነው ኦንላይን አክሰስ የለውም? አይ የለውም። ልላክልሽ በሰው ልላክልሽ፣ ችግር የለውም። ኧረ ችግር የለውም ኡስታዝ። ወላሂ አይ ስጦታ ነው የኔ ስጦታ ነው። የት ሀገር ነው የምትኖሪው? በውስጥ እነግርሃለሁ። ቢካዝ እንዲ ለዚህ ሁላ ሰው የምኖርበት ነገር ምንም አደጋ የለውም ብዬ ነው ማለት። ከሀገር ውጭ ነሽ ያለሽው ከሆንሽ ልላክልሽ ነው። ሀገሩን በቃ አብዱ መርካቶ ይኖር ይሆን? አብዱ መርካቶ አለ? ሀሰን እያለ ሀሰን ሰላም አለይኩም ሀሰን። ኦኬ አብዱ መርካቶስ